ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ የግንባር መረጃዎችን ይዣለሁ። በሰሜን ኢትዮጵያ በሱዳንና በኢትዮጵያ ኮሪደር ቀጠና ከፍተኛ የተባለ ወታደራዊ ዘመቻ እየተደረገ ነው። በሰባት አቅጣጫዎች እየተደረገ ያለውን ዘመቻ በተመለከተ ዝርዝር መረጃዎችን ከቦታው ይዣለሁ አደርሳችኋለሁ። በቋራ እስከ አርማጭሆ ባሉት አካባቢዎች በመተማና በቋራ ቀጠናዎች በተለይ ወደ ሱዳን ኮሪደር ያለውን ዘመቻ በተመለከተ አዲስ መረጃ አለኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በራያ ቆቦ ቀጠናም እንደገና ውጊያ ተቀስቅሷል። ለትናንትና ቆም ብሎ የነበረው ውጊያና ከትናንት በፊት በድሮን በአየር ኃይልና በመካናይዝድ የታገዘ የነበረው ውጊያ ዛሬ እንደገና ተቀስቅሷል። በዚህ ምክንያት ከቆቦ አለማጣ ያለው ዋናው መንገድ ከቆቦ አለማጣ መቀሌ የሚወስደው ዋናው መንገድ ተዘግቷል። ይህንን በተመለከተም ዝርዝር መረጃ አደርሳችኋለሁ። በሌሎች አካባቢዎች ያሉ እንደዚሁ ዘመቻዎችንና በንጹሃን ላይ የሚደርሱትን ጥቃቶች በተመለከተ እንደዚሁ አሰቃቂ ጭፍጨፋዎች እየተፈጸሙ ነው። በአንድ እጁ ክላሽ በአንድ እጁ ደግሞ የምርጫ ኮረጆ ይዞ የሚንቀሳቀሰው የብልጽግና የጸጥታ ኃይል በንጹሃን ላይ አስከፊ ጥቃቶችን ፈጽሟል። በደቡብ ጎንደር ላይ ጋይንት ወረዳ ሳሌ በአሰቃቂ ሁኔታ የሃይማኖት አባቶችን ጨምሮ በቤተክርስቲያን አቅራቢያ በአሰቃቂ ሁኔታ ተጨፍጭፈዋል። ይህንን በተመለከተ እንግዲህ በአካባቢው በነበረ የምርጫና እንዲሁም ደግሞ ወታደራዊ ዘመቻ በሻለቃ አዛዡ ላይ በፋኖ በተፈጸመ ጥቃት ጉዳት መድረሱን ተከትሎ ነው። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ወደ ትግራይም ስንሄድ የህወሓት በአክሱም ከተማ ሲያደርግ የነበረውን ስብሰባ አጠናቋል። ውሳኔዎች ተወስነዋል። ሁለት ቁልፍ ውሳኔዎች ተወስነዋል። እነዚህ ቁልፍ ውሳኔዎች ምንድን ናቸው የሚለውንና ከግንቦት ምርጫው በፊት 3 ሳምንት ቀደም ብሎም እንደዚሁ የሚደረገው ነገር አቅጣጫ ተቀምጦለታል፣ ትዕዛዝ ተሰጥቷል። ይህንን ጨምሮ ያሉ አጠቃላይ ሁኔታዎችን ትግራይና አካባቢው በመቀሌ 2 አርሚዎች እንዲንቀሳቀሱ ትዕዛዝ ተሰጥቷል። ታደሰ ወረደ ዛሬ በረፋድ ላይ መግለጫ ይሰጣል። ከዚህ ጋር በተያያዘ ታደሰ ወረደም የራሱን ኃይል እንደዚሁ በዝግጅት እንዲያደርግ ትዕዛዝ ሰጥቷል። በትግራይ ያለው ፖለቲካዊና ወታደራዊ የእርስ በርስ ሽኩቻ እንደቀጠለ ሲሆን በአክሱም ከተማ የተደረገው የማዕከላዊ ኮሚቴ ስብሰባ የወሰናቸው ውሳኔዎች በጀነራል ታደሰ ስልጣን ላይ ግልጽ የሆነ አደጋ ይዘው መጥተዋል። የትግራይ ፖለቲካ ወዴት ይሄድ ይሆን የሚለውም አብሮ በዚህ ሰዓት ከያስኳቸው መረጃዎች መካከል ይገኝበታል። እንድትከታተሉ ነው በአክብሮት የምጋብዛችሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን ስትቆዩ ሰሞኑን መነጋገሪያ ከሆኑት ጉዳዮች መካከል አርቲስት ቴዎድሮስ ካሳሁን የለቀቀውን አዲስ ዳስጣር የተሰኘውን ሙዚቃ ተከትሎ በብልጽግና ውስጥ ወታደራዊና እንዲሁም የፕሮፓጋንዳ የጸጥታ ስምሪት ተሰጥቷል። በዚህ ምክንያት በአዲስ አበባ የተለያዩ ክስተቶች ተከስተዋል። እነዚህን ዝርዝር መረጃዎች ወደ እናንተ አደርሳለሁ። ሙዚቃው ከመለቀቁ ቀደም ብሎ የመግለጫ በመከልከል እንዲሁም ደግሞ በሚዲያ ሰራዊት ዘመቻ ማድረግና ሚኒስትሮች ጭምር ሳይቀሩ የተሳተፉባቸውን የማህበራዊ ሚዲያ ዘመቻዎች ተከትሎ ሙዚቃው ከተለቀቀ በኋላ ደግሞ የጸጥታ ኃይል ስምሪት አድርጓል ብልጽግና። እንዲሁም ደግሞ አንዳንድ ትዕዛዞችም ተላልፈዋል። እነዚህ ጉዳዮች ምንድን ናቸው? በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች በንጹሃን ላይ የሚፈጸሙ ግፍና ሰቆቃዎችን በተመለከተ በርካታ መረጃዎችን አድርሳችኋል። በተለይ ከማዕከላዊ ጎንደር በደንቢያ ወረዳ በሌሊት አርሶ አደሮችን መሳሪያ ያላችሁ እያሉ የሚያፍኑ አካላት እነማን ናቸው የሚለው ላይ ለዚሁ ይህንን ዝርዝር መረጃ እንጠራለን እንፈልጋለን። በዚህ ምክንያት 14 በላይ አርሶ አደሮች በሌሊት ተወስደው ተገድለዋል የሚሉ መረጃዎች ወጥተዋል። ይህንን በተመለከተ በፋኖ ስም የሚንቀሳቀስ ሌላ አጋች ቡድን ወይስ ደግሞ በፋኖ ውስጥ ያሉ አካላት ናቸው ወይስ ደግሞ የብልጽግና ሚሊሻዎችና የጸጥታ ባለስልጣናት ናቸው እንደወትሮ የሚያደርጉት የሚለውን በተመለከተ ዝርዝር መረጃዎችን አጣርቼ አመጣለሁ። አርሶ አደሮቹ ግን ከለላና ጥበቃ ያስፈልጋቸዋል። በተለያዩ አካባቢዎች ያሉ ጥቆሞችን ማድረሳችኋል። ከደሴ እንደዚሁ ደሴ አካባቢ የቴሌ ሰራተኞች ሙስና ስለመጠየቃቸው የሚገልጸውን መረጃ ጨምሮ የተለያዩ ጥቆሞችን አድርሳችኋል። ወደፊት በዝርዝር መጣባቸዋለሁ። አመሰግናለሁ። ወደ ዋና ዋና መረጃዎቹ ነው በቀጥታ የሚሄደው። እንግዲህ ከያዝኳቸው መረጃዎች መካከል ላለፉት 49 ቀናት ወደ 50 ለሚጠጉ ቀናት በግጭት ውስጥና ጦርነት ውስጥ የነበረው መካከለኛው ምስራቅ አዲስ እፎይ የሚያስብል ዜና ተሰምቷል። ይህም እንግዲህ የሆርሙዝ ሰርጥ መከፈት ነው። የሆርሙዝ ሰርጥ ተከፍቷል። ከትላንትና ጀምሮ ኢራንና አሜሪካ ወደ ስምምነት መጥተዋል። እንዲሁም ደግሞ ኢራን ሊባኖስና እስራኤል መስማማታቸውን ተከትሎ ነው ስምምነቱን የተቀበልኩት ብለዋል። አይበገሬነትን ስታሳይ የነበረችው እንግዲህ ለ36 ቀናት ያለማቋረጥ አሜሪካንና እስራኤልን ያክል ግዙፍ በምድራችን የጦር መሳሪያ ያላቸውንና በቴክኖሎጂና በጦር መሳሪያ ረቀዋል የተባሉትን ሁለት ግዙፍ ሀገራትን አጸፋ ምላሽ የሰጠች መካከለኛው ምስራቅን እንደዚሁ በአጸፋዊ ምላሾችና መልካም ምድራዊ አጋጣሚዎችን በመጠቀም ዓለም አቀፋዊ ጉዳዮችን ዓለምን ጫና ውስጥ የከተችው ኢራን አሁን በኃይልና በግፊት ለድርድር እጇን ሰጥታለች። በዚህም እንግዲህ ልትታጠቀው የነበረውን የኒውክለር ትጥቅ እንደምታቆምና
የኒውክለር የዩራኒየም ንጥረ ነገሮችን አሳልፋ እንደምትሰጥ ነው እንግዲህ ከአሜሪካ በኩል እየተገለጸ ያለው። ይህም ሆኖ እንግዲህ የነዳጅ የሆርሙዝ ሰርጥ መዘጋትና የነዳጅ ዋጋ በዓለም አቀፍ ደረጃ መጨመር በተለይ እንደ ኢትዮጵያ ያሉ ሀገራት ንፋስ ሲነፍስ ኢኮኖሚያቸው አደጋ ውስጥ የሚገባ እንዲሁም ደግሞ ሌሎች ግለሰባዊ የሆኑ መንግስታዊ ውሳኔዎች ሲወሰኑ ጫና ውስጥ የሚገቡ ሀገራት ችግር ውስጥ ገብተዋል። በትራንስፖርት እጥረት ምክንያት ለፋሲካ በዓል ተማሪዎች ወደ ቤተሰቦቻቸው አልሄዱም። እንዲሁም ደግሞ ቤተሰቦችም በበዓሉም በሰላም አልዋሉም ባለው የነዳጅ ዋጋ ምክንያት። የ100 ኪሎ ሜትር እርቀት የማይሞላ እንደዚሁ እርቀት ያላቸው አካባቢዎች ከ3000 እስከ 4000 ብር ክፍያ ያስጠየቅባቸው ነው የሰነበቱት። ጫናው እንግዲህ ለኢትዮጵያን በዚህ ልክ ነው ዳፋው ደርሶ የነበረው። አሁን በዓለም አቀፍ ደረጃ የነዳጅ ዋጋ ከነበረበት $100 ወደ $87 ወርዷል። በዚህ ሁኔታ በኢትዮጵያ ውስጥ ዛሬ ነዳጅ ይቀንሳል ወይስ አይቀንስም የሚለውን አብረን የምናየው ነው የሚሆነው። ወደ መረጃዎቹ ልሄድ። እንግዲህ መካከለኛው ምስራቅ የተሰሙ መረጃዎች እነዚህ ናቸው። ይሄ ለዓለም አቀፍ እያንዳንዱን ዜጋ በቤት ውስጥ የሚመለከት ዓለም አቀፍ ጦርነት ነበረ። ከእያንዳንዱ ኪስ የገባ ጦርነት ነው። አሁን ጦርነቱ ወደ ስምምነት መውጣቱን ተከትሎ የነዳጅ ማስተላለፊያ ሰርጦ ተከፍቷል። እነዚህ ወሽመጦች መዘጋጀታቸው የዓለምን ወሽመጥ ነበረ እንደዚሁ ቆርጦት የነበረው። አሁን ይሄ ለእያንዳንዱ የዓለም ዜጋ እፎይታ የሚፈጥር ነው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። ሰሞኑን በተከታታይ በነበሩ መረጃዎች በአክሱም ለ2 ቀናት የቆየው የህወሓት ማዕከላዊ ኮሚቴ ስብሰባን በተመለከተ መረጃዎች እያደረስኳችሁ ነበር። ዛሬ ከወጡ መረጃዎች መካከል 2 ውሳኔዎች በህወሓት ማዕከላዊ ኮሚቴ ውሳኔ ተላልፏል የሚሉ መረጃዎች ወጥተዋል። ይህንን ተከትሎ ባጸፋው ደግሞ ጀነራል ታደሰ ወረደ አሁን በዚህ ሰዓት ጋዜጣዊ መግለጫ ለመስጠት ዝግጅት እያደረገ ሲሆን እንደዚሁም ደግሞ የጸጥታ ስምሪትም ተሰጥቷል በሁለት የተለያዩ አቅጣጫዎች። ጀነራል ታደሰ ወረደ የራሱ ታማኝ ያላቸውን የጸጥታ ኃይሎች በተጠንቀቅ እንዲቆሙ ስምሪት ሲሰጥ፣ ህወሓት ደግሞ ጀነራል ታደሰ ወረደ ላይ ጫና የሚፈጥሩ 2 አርሚዎች በመቀሌ ከተማና ዙሪያ እንደዚሁ እንቅስቃሴ እንዲያደርጉ ትዕዛዝ ሰጥተዋል። ፖለቲካዊም ወታደራዊ ውጥረቱም ቀጥሏል። ዛሬ በመግለጫው ምን ጉዳዮች ይነሱ ይሆን? እሱን የምንጠብቀው ሆኖ ግን ህወሓት በማዕከላዊ ኮሚቴ ስብሰባ ምን ውሳኔዎችን አስተላለፈ የሚለውን ወደ እናንተ ላድርስ። ህወሓት በአክሱም ከተማ ያደረገውን ማዕከላዊ ኮሚቴ ስብሰባ አጠናቋል። ትላንትና ሲያጠናቅቅም 2 ቁልፍ ጉዳዮች ላይ ውሳኔ አስተላልፏል። ማዕከላዊ ኮሚቴው ከማዕከላዊ ኮሚቴው ውስጥ በወታደራዊም እንዲሁም ደግሞ በፖለቲካዊ ማዕከላዊ ኮሚቴ አባላት ጉዳዩን የተቃወሙ ቢኖርም ግን በአብላጫ ድምፅ ውሳኔዎች ተወስነዋል። አንደኛው አስተዳደርን በተመለከተ ነው። የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ፈርሷል የሚለው ለዚሁ ማዕከላዊ ኮሚቴው አቋም እንዲወስድበት ተደርጓል። ጊዜያዊ አስተዳደር የሚባል ነገር ከአሁን በኋላ በትግራይ አይሰራም የሚለውን አስከትሎ እንደዚሁ አቋም ወስዷል። ስለዚህ ጊዜያዊ አስተዳደር የሚባል የለም። ቀድሞ 2013 የሰሜን ዕዝ ከመጠቃቱና ጦርነት ከመቀስቀሱ በፊት የነበረው የህወሓት የምክር ቤትና አስተዳደር ይመለሳል። የትግራይ አስተዳዳሪም ደብረጽዮን ሆኖ ይቀጥላል አሁን ፕሬዝዳንቱ የሚል ውሳኔ ነው በጥቅሉ የተላለፈው። ይህንን ተከትሎ እንግዲህ በነ ደብረጽዮን የሚመራው የትግራይ ክልል መንግስት ከሚያዝያ 1 ጀምሮ በፌዴራል መንግስት ስልጣን የተራዘመለትን የጊዜያዊ አስተዳደር ጀነራል ታደሰን እንደማይቀበለው በማዕከላዊ ኮሚቴው ውሳኔ አሳውቋል። በስብሰባው የተነሳው ሁለተኛው ጉዳይ ደግሞ መከት ነው። የመጀመሪያው አስተዳደር ጉዳይ ሲሆን ሁለተኛው መከት ነው፣ ወታደራዊ ዘመቻ ነው። በዚህ ጉዳይ ላይ ወታደራዊ፣ ህዝባዊ፣ የሎጂስቲክ ስምሪቶችና እንዲሁም ደግሞ አጠቃላይ ወታደራዊ እንቅስቃሴው እንዲጠናከር እንደዚሁ አቅጣጫ ተሰጥቷል። ይህም እንዲሰጥበት ተወስኗል። በውሳኔው መሰረት ወታደራዊ አዛዦች በስብሰባው መጠናቀቂያ ላይ ወደ አክሱም መጥተው እንደዚሁ ያላቸውን አጠቃላይ ወታደራዊ ዝግጁነት ከስትራቴጂክ አመራር ከሚባለው ስለመቀበላቸው ነው እየተገለጸው። ደብረጽዮን የሚመራው 9 ኮሚቴ ያለው ስትራቴጂክ አመራር የሚባል አለ። ከሱ ትዕዛዝ ተቀብሏል ወታደራዊ አዛዦቹ ተብሏል። ከዚህ ጋር በተያያዘ እንግዲህ እንደ መረጃ ምንጮቹ በስነልቦና ሰራዊቱና ታጣቂውን ማነቃቃት፣ በትጥቅ በስንቅ በአደረጃጀት እንደዚሁም ደግሞ በስምሪት ኃይሉ ባለበት እንዲጠናከር ማድረግና ወታደራዊ እንቅስቃሴዎችን ማጠናከር፣ ይህም ዝግጅት በስብሰባው በኋላ በስትራቴጂክ አመራሩ ለወታደራዊ አዛዦች ትዕዛዝ ተሰጥቷል ያሉት የመረጃ ምንጮች፣ እንደ መረጃ ምንጮቹ ከሆነ ግንቦት የመጀመሪያ ሳምንት አካባቢ ወታደራዊ ዘመቻ ወይም ደግሞ መክት የሚሉትን ዘመቻ ለማድረግ እንደዚሁ ለወታደራዊ አዛዦቹ ስትራቴጂክ አመራሩ ትዕዛዝ ሰጥቷል። ይህም ከምርጫው 3 ሳምንት ቀደም ብሎ ዘመቻዎች ይጀመራሉ ነው የተባለው። እንግዲህ ለወታደራዊ አዛዦች የተነገረ የማዕከላዊ ኮሚቴ አቅጣጫ ነው በሚል የተነገራቸው ነው። እንግዲህ ወታደራዊ እቅዶች ቀድመው ይወጣሉ ወይ ይሰማሉ የሚለው ጉዳይ ባለበት ሆኖ ከምርጫው 3 ሳምንት ቀደም ብሎ ግን ይሄ እንዲደረግ አቅጣጫ ተሰጥቷል። ውሳኔዎቹ መክትና አስተዳደርን
የተመለከቱ ናቸው። በሌላ በኩል ጀነራል ታደሰ ዛሬ አስቸኳይ መግለጫ ይሰጣል። ጀነራል ታደሰ በወቅታዊ ጉዳይ ላይ መግለጫ ይሰጣል። መግለጫው ዝግጅት እያደረገ እንደሆነ የገለጹት የመረጃ ምንጮች በመቀሌ ዙሪያ ደግሞ ይህንን መግለጫና የጀነራል ታደሰ ወረደን አጠቃላይ የህገወጥ ስልጣን በሚል የሚቃወመው ህወሓት ውሳኔዎችን አስተላልፏል። በጀነራል ታደሰና በደጋፊዎቹ ላይ ጫና እንዲፈጥሩ አርሚ 22 እና አርሚ 50 በመቀሌ ከተማና በመቀሌ ከተማ እና መውጫ መንገዶች እንደዚሁ እንቅስቃሴ እንዲያደርጉ ትዕዛዝ ተሰጥቷል። ከነዚህ ባሻገር እንግዲህ ከፓርቲ ጽህፈት ቤቱ ውጭ ሹመት ወስደዋል የተባሉ ሰዎች ከሚቀጥለው ሰኞ ጀምሮ በትግራይ አስተዳደር ውስጥ ሹመት እንዳይኖራቸው እንዲባረሩ ሙሉ በሙሉ ውሳኔ ተወስኗል። ከሰኞ ጀምሮ ከኃላፊነት ይባረራሉ። በጊዜያዊ አስተዳደር የተሾመ ሰው በሙሉ ይነሳል። ከህወሓት የፓርቲ ጽህፈት ቤት በኩል ሹመት የወሰደና የህወሓት አባል ብቻ የሆነ በትግራይ የቀበሌ፣ የወረዳ፣ የዞንና የክልል ኃላፊነትና አስተዳደር ይኖረዋል ነው የተባለው። በዚህ ጀነራል ታደሰ ወረደ በበኩሉ እንግዲህ እንደ ጊዜያዊ አስተዳደር የሚሰጥ ትዕዛዝ የሚቀበሉ ያላቸውን የጸጥታ ኃይሎች ዝግጅት እንዲያደርጉ እንደዚሁ ትዕዛዝ ሰጥቷል። ይሄ ነው እንግዲህ ትግራይ ያለው ሁኔታ። ወዴት ሄዶ ነው ወዴት ያመራ ይሆን የሚለውን አብረን የምናየው ነው የሚሆነው። ዛሬ ታደሰ ወረደስ በመግለጫው ምን ጉዳዮች ያነሳ ይሆን? እንደ ጌታቸው ረዳ ለቆ ትግራይን ይወጣል እነ ደብረጽዮን ወይስ ደግሞ እዛ ሆኖ ይጋፈጣል? ወይስ ደግሞ እዛ ሆኖ በቁጥጥር ስር ውሎ ይታሰር ይሆን ወይስ ደግሞ የትኛው ኃይል ሚዛኑ ይደፋ ይሆን የሚለውን አብረን የምናየው ይሆናል። ወደ ሌሎች መረጃዎች ስመጣ ወደ ጎንደር ቀጠና ያሉ መረጃዎችን ነው የማስከትለው። በአርማጭሆ በሁለት ቦታዎች ላይ በተደረጉ ውጊያዎችና በተፈጸመ የደፈጣ ጥቃት ሻምበል አዛዥን ጨምሮ ወታደራዊ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ገልጸዋል። በሁለት ቦታዎች ላይ በተደረገ ውጊያና የደፈጣ ጥቃት ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ያሉት የመረጃ ምንጮች አንደኛው ከጠገዴ ወረዳ ወደ መሃል አርማጭሆ ለምርጫና ለምርጫ ቅስቀሳ በተንቀሳቀሰ የሚሊሻ፣ የመከላከያ፣ አድማ ብተናና የአካባቢ የብልጽግና ባለስልጣናት ላይ አንገረብ ወንዝ አቅራቢያ ኬሻ ተብሎ በሚጠራ ቦታ በተፈጸመ የደፈጣ ጥቃትና የደፈጣ ጥቃቱን ተከትሎ በተቀሰቀሰ የግንባር ውጊያ የደረሰውን ጉዳት በተመለከተ የመረጃ ምንጮቹ በርካታ ጉዳት ደርሷል ነው ያሉት። ቁጥሩን በተመለከተ አሃዛዊ መረጃዎችን ለማረጋገጥ አልቻልም ብለዋል። ፋኖ በበኩሉ ቢያንስ 77 የሚሆኑ የሚሊሻ የመከላከያና የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው በአሃዛዊ መረጃ አስደግፎ አውጥቷል። ለሰዓታት በተደረገው ውጊያ በዚህ ውጊያ የሻምበል አዛዥን ጨምሮ ከተገደሉት ውስጥ ይገኙበታል ብለዋል የመረጃ ምንጮቹ። በዚሁ ቀጠና አርማጭሆ ሌላው ጃንሱማ ጋብላ ተብሎ የሚጠራ አካባቢ እንቅስቃሴ ላይ የነበረ እግረኛ ሽመልበር ተብሎ በሚጠራ ቦታ ላይ በተፈጸመ ጥቃት ወታደራዊ ኪሳራ ደርሶበታል። በዚህ ወታደራዊ ኪሳራ ቀለበት ውስጥ ገብቶ የነበረው መከላከያና የአካባቢው የሰላም አስከባሪ ተጨማሪ ሽፋን ሰጭ ኃይል ከማሰሮና ከሳንጃ ተንቀሳቅሶለት ከጉዳት የተረፈ ኃይሉን ሊያስወጣ ችሏል። ቀለበት ውስጥ ገብቶ እንደነበር የመረጃ ምንጮች ገልጸዋል። ሌላው በዚሁ በጎንደር ቀጠና ከፍተኛ ወታደራዊ እንቅስቃሴ የተደረገበት ያለው የምዕራብ ጎንደር ቀጠና ነው። በምዕራብ ጎንደር በኢትዮጵያና በሱዳን ድንበር በሚገኙ አካባቢዎች ከፍተኛ የሆነ ወታደራዊ ስምሪትና ዘመቻ ነው እየተደረገ ያለው። በቋራ መተማ አርማጭሆ ድረስ በኮሪደር ቀጠና ሶስተኛ ቀኑን የያዘ ግዙፍ ወታደራዊ ዘመቻና እንቅስቃሴ እየተደረገ እንደሆነ ከአካባቢ የወጡ መረጃዎች ገልጸዋል። ከቋራ መተማ ድረስ በኢትዮጵያና ሱዳን ድንበር በ7 አቅጣጫዎች ከተንቀሳቀሰ መካናይዝድ እግረኛ ኃይል ጋር በ5 ግንባሮች ለሁለተኛ ቀን የቀጠለ ውጊያ ተደርጓል። ውጊያና ዘመቻው ዛሬም ቀጥሏል። ከቋራ ደለጎ በኩል በ2 ግንባር፣ ከሽንፋ ወደ መተማ በ2 ግንባር እንዲሁም ደግሞ ቱመት ተብሎ ከሚጠራው አቅጣጫ ወደ ሱዳን ኮሪደር በ2 ግንባር፣ በቁጥር 4 ቋራ ምድር ተብሎ ከሚጠራው በአንድ ግንባር፣ አይሰጋ ተብሎ ከሚጠራው አካባቢ እንደዚሁ በ2 ግንባር ወደ ሱዳን ኮሪደር ከተንቀሳቀሰው የመከላከያ እግረኛና መካናይዝድ ኃይል ጋር ተከታታይ ውጊያ ተደርጓል። ዛሬም ውጊያው ቀጥሏል። በቀጠለው ውጊያ ፋኖ አይሰጋ ተብሎ በሚጠራ ቦታ ላይ በሌሊት ከበባ ውስጥ ያስገባውን ኃይል ያጸፋ ምላሽ በመስጠት ከበባ ሰብሮ ስለመውጣቱ የመረጃ ምንጮች ገልጸዋል። በሰዓት ዛሬም ቋራ ምድር ውስጥ ቁጥር 4 ተብሎ የሚጠራው አካባቢ አይሰጋ ድረስ በዙ 23 የታገዘ ከባድ ውጊያ የተደረገ መሆኑን የገለጹት የመረጃ ምንጮች የዚህ ዘመቻ ዋና ዓላማዎች 2 እንደሆኑ ይገልጻሉ። አንደኛው ዘመቻው ዓላማ በሱዳን በአልቡርሃንና በጀነራል መሐመድ ደጋሎ ጦር መካከል ያለውን እንቅስቃሴ ተከትሎና የአልቡርሃን ጦር ወደ ኢትዮጵያ ድንበር ኃይል ማስጠጋቱን ተከትሎ በተለይ በብሉ ናይል ግዛት ይህንን ዘመቻ የሱዳኑን ዘመቻ ባለበት ለመመከት፣ ሁለተኛው ደግሞ በዚሁ በቀጠናው ያለውን በተለይ የፋኖ በኮሪደሩ ቀጠና ያለውን ቁጥጥርና የበላይነት መውጫና መግቢያ የኃይልና የመሬት ቁጥጥር ለማዛባት ያለመ ዘመቻ ነው። ግዙፍ ሰራዊት የተንቀሳቀሰበት ዘመቻ ተብሏል። ዝርዝር ጉዳቶች እስካሁን ድረስ
የታወቀ ነገር የለም። በዚህ ቀጠና ያለው ውጊያ እንደቀጠለ ነው። ቁሳዊ ሰብአዊ ኪሳራ በፋኖም በመከላከያ በሲቪሊያን ላይ የደረሰው ጉዳት በውል አልታወቀም። ተጨማሪ መረጃዎች ካሉ ወደፊት ወደ እናንተ አደርሳለሁ። ሌላው ከግዳጅና ከስምሪት ቀጠና መውጣትን በተመለከተ ነው። በተለያዩ ቦታዎች ከግዳጅና ስምሪት በመውጣት ወደ ፋኖ የሚቀላቀሉ ሚሊሻዎች ጉዳይ ለብልጽግና እጅግ አሳሳቢ ሆኖበታል የተባለው የብልጽግና ባለስልጣናትና ወታደራዊ አዛዦች ከባድ ችግር ላይ ለጣላቸው የሚሊሻዎች መክዳት አዲስ መፍትሄ ያመጡት እንግዲህ ትጥቅ እንዲፈቱ ማድረግ ነው። በትላንትናው ዕለት በምስራቅ ጎጃም 12 የመከላከያና የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ታውቋል። በሁለት ሳምንታት በምስራቅ ጎጃም ብቻ ከ57 በላይ የሚሊሻና ወታደሮች ወደ ፋኖ ተቀላቅለዋል። ይህ በእንዲህ እንዳለ እንግዲህ በደቡብ ጎንደር እብናት ወረዳ የሚሊሻ አባላት ትጥቅ እንዲፈቱ ተደርገዋል። ወደ ፋኖ ሊቀላቀሉ ይችላሉ በሚል የተጠረጠሩ በርካታ የሚሊሻ አባላት ትጥቅ ፈተዋል። ትጥቅ ከፈቱት ውስጥ ወደ ወታደራዊ ካምፕ ተወስደው እየታሰሩም እንዲሁም ደግሞ የቁም እስረኛ የሆኑ እንዳሉ ነው የመረጃ ምንጮች እየገለጹ ያሉት። ያው መሬት ላይ ያለው ሁኔታና የተራዘመውን ጦርነት የኃይል ግምገማ የሚወስዱ የሚሊሻና የአድማ ብተና የመከላከያ አባላት ወደ ፋኖ እየተቀላቀሉ ነው የሚገኙት። በሌላ በኩል የሌሊትና የቀን ዘመቻዎች እንደዚሁ በቀጠሉበት ሁኔታ ወደ ራያ ቆቦ የሚወስደን መረጃ ላስከትል። በራያ ቆቦ ቀጠና በዛሬው ውጊያ ተቀስቅሷል። በከባድ መሳሪያ የታገዘ ውጊያ ነው እየተደረገ ያለው። ባይባው አመያ ተብሎ ወደሚጠሩት አካባቢዎች ከባድ ውጊያ እየተደረገ ነው። ከአራት ቀናት በፊት በአየርና በሜካናይዝድ ሲደረግ የነበረው ውጊያ ትላንትና የተወሰነ ጋብ ብሎ የነበረ ቢሆንም ዛሬ ማለዳ 1 ሰዓት ጀምሮ በጮቢበር ወደ አመያ ወደ ባይባዋ የከባድ መሳሪያ ድብደባ ቀጥሏል። ከጮቢበር ወደ አመያ አዲስ ቀኝ አካባቢዎች የከባድ መሳሪያ ድብደባ ሲቀጥል በንጹሃን ላይም ጉዳት ደርሷል ነው የተባለው። የትራንስፖርት አገልግሎቱ ከአለማጣ ወደ ቆቦ ዛሬ ሙሉ በሙሉ ተቋርጧል። ሰሞኑን በራያ ቆቦ ደጋማና በራያ ቆቦ ቆላማ አካባቢዎች እስከ ግዳን ተኩለሽ ድረስ በታችኛው በኩል ደግሞ ቀዩ ጋሪያና አባርጎ ድረስ በነበረው ውጊያ 7 ጊዜ የአየር ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በዚህ የአየር ጥቃት የደረሰው ጉዳቶች ገና እየተጣሩ ነው። ከዛ ባሻገር በመድፍና በመካናይዝ በከባድ መሳሪያ አብያተ ክርስቲያናት እንደዚሁ ጉዳት ደርሶባቸዋል። በውጊያው 3 ወታደራዊ አዛዦች አንዱ የኮሎኔል ማዕረግ ያለው በዚህ ሰሞኑን በነበረው ዘመቻ ጉዳት ደርሶባቸዋል፣ የሞት ጉዳት የሚሉ መረጃዎች ወጥተዋል። ሌላው አሃዛዊ መረጃ ግን በዝርዝር አልታወቀም። ከዚህ ጋር በተያያዘ ቆቦ ከተማ ዙሪያ ዛሬ ከከባድ መሳሪያ ድብደባ ባሻገር ከፍተኛ የሆነ ውጥረት አለ። ከፍተኛ ቁጥር ያለው ኃይል ወደ ተኩለሽ ሸወይ እግረኛ እየተንቀሳቀሰ ነው። ወደ ደጋማው አካባቢ እግረኛ መንቀሳቀሱን ተከትሎ ፋኖ በሌላ አቅጣጫ ከፍተኛ እንቅስቃሴ እያደረገ ነው። ይህንን ተከትሎ ከፍተኛ ውጥረት አለ ሲሉ የዓይን እማኞች ዛሬ ማለዳ ከአካባቢው እያደረሱት መረጃ ያሳያል። አድማጭ ተመልካቾቻችን ምናልባት በመሃል የድምፅ የሚረብሽ ድምፅ ካለ ከውጭ የሚገባ በአካባቢው የግንባታ ስራ እየተሰራ መሆኑን ግምት ውስጥ በማስገባት እንግዲህ ለደረሰው የድምፅ ጥራት ችግር ከወዲሁ ይቅርታ እየጠየቁ መረጃዎችን ማድረስ ወደ እናንተ እቀጥላለሁ። ወደ ሌላው መረጃችን ወደ ደቡብ ጎንደር የሚወስደን መረጃ ነው። በአማራ ክልል ዘመቻና ጦርነቱ በቀጠለበት ሁኔታ የንጹሃን እልቂትም ቀጥሏል። በደቡብ ጎንደር ላይ ጋይንት ወረዳ ሳሊ ከተማ የሃይማኖት አባቶችን ዲያቆናትን እና ሲቪሊያንን ጨምሮ በርካታ ሰዎች በትላንትናው ዕለት በአሰቃቂ ሁኔታ ተረሽነዋል። ሳሊ ባለእግዚአብሔር ቤተክርስቲያን አቅራቢያ ከጾለት ሲመለሱ ከተረሸኑት መካከል የቤተክርስቲያን አስተዳዳሪ መርጌታ መዝገቡ ጨምሮ ዲያቆን ፍስሐ ዓለም ነው፣ ዲያቆን ምኞት ንጉሴ፣ የጤና ባለሙያ የሆነው ደግሞ ታደሰ መሐሪ እንዲሁም ደግሞ መልካም ቢሆነኝና አለልኝ ደሳሉ ያልየ ደጀኔ የተባሉ 9 ሰዎች በአሰቃቂ ሁኔታ ተረሽነዋል። ይሄ የሆነው እንግዲህ በአካባቢው ለምርጫ በአንድ እጁ ኮረጆ በአንድ እጁ ክላሽ ይዞ እንቅስቃሴ ላይ በነበረው መከላከያ አድማ ብተናና ሚሊሻ ላይ ፋኖ የደፈጣ ጥቃት መፈጸሙን ተከትሎ በደፈጣ ጥቃቱ የሻለቃ አዛዡን ጨምሮ የወረዳው የብልጽግና ኃላፊዎች ጉዳት ከደረሰባቸው በኋላ ነው። የሻለቃ አዛዡ ወዲያውኑ ህይወቱ አልፏል የሚሉ መረጃዎች ወጥተዋል። ከዛ ባሻገር የወረዳው የብልጽግና ባለስልጣናትና በቁጥር ያልታወቁ የሚሊሻ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። አጅበው ሲንቀሳቀሱ የነበሩት ይሄ አሳዛኝ ጭፍጨፋ የተፈጸመው እንግዲህ በአካባቢ ሲንቀሳቀስ በነበረው ሚሊሻ ላይ ፋኖ ሳሪ ከተማ አቅራቢያ ድንገተኛ የደፈጣ ጥቃት እና የግንባር ውጊያ አድርጎ የሻለቃ አዛዡን ጨምሮ በወረዳው የብልጽግና ባለስልጣናት ላይ ጉዳት ካደረሰ በኋላ ነው ያሉት የመረጃ ምንጮቹ። ሆኖም ከጉዳዩ ጋር የማይገናኙ ሰዎች ከቤተክርስቲያን ተወስደው በአሰቃቂ ሁኔታ ተገድለዋል። በፋኖ በኩል የወጣው መረጃ እንደሚያሳየው የፋኖ ዘመቻ ከፍ ያለው ደሴ በሚል ይህንን የደፈጣ ጥቃትና የግንባር ውጊያ አድርገናል፣ የሻለቃ አዛዡ ስለመገደሉ አረጋግጠናል፣
በቁጥር ያልታወቀ የጸጥታ ኃይልና የፖለቲካ ሹማምንት ጉዳት ደርሶባቸዋል ሲል ፋኖም የጉዳት ሁኔታውን በተመለከተ እንደዚሁ ይሄንን መግለጫ አጋርቷል። ይሄ በንጹሃን ላይ እንግዲህ የደረሰው እልቂት ዘመቻው ለምርጫ ቅስቀሳ በሚል ወደ አካባቢው ከፍተኛ ኃይል ከገባ በኋላ ነው። አሁን ለምርጫ ቅስቀሳ የሚወጡ የአካባቢው የብልጽግና ባለስልጣናት የጠረጠሯቸውን ሰዎች በቀጥታ እንዲረሸኑና እንዲገደሉ ለሚሊሻ ለመከላከያና ለአድማ ብተና ትዕዛዝ እየሰጡ እነሱ ምርጫ እናደርጋለን በሚል ነው ይህን እያደረጉ ያሉት። ሌላው ፈርቶና ተሸማቆ ይመርጠናል፣ ምርጫ ስልጣን ይዘን እንቀጥላለን በሚል በአንድ ቤተክርስቲያን አቅራቢያ በአንድ ቀን 9 ሰዎች በአሰቃቂ ሁኔታ ተረሽነዋል። ከነዚህ መካከል እንግዲህ ዲያቆናትን እንዲሁም ደግሞ መርጌታና የቤተክርስቲያን ትልልቅ ሊቃውንት ናቸው የተገደሉት። ሌላው የምርጫ መረጃዎችን የተመለከተ ነው። በምርጫ ጋር በተያያዘ እንደዚሁ በማዕከላዊ ጎንደር ኪንፋዝ በገላ ለምርጫ ቅስቀሳ ሲንቀሳቀሱ የነበሩ ባለስልጣናትና አጃቢዎች ላይ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። በጨጭሆ ሚካኤል ተብሎ በሚጠራ ቦታ፣ ይሄ ጋይንት ያለው ጨጭሆ አይደለም፣ ማዕከላዊ ጎንደር ኪንፋዝ በገላ የሚገኝ ቦታ ነው። ጨጭሆ በሚባል ቦታ በተፈጸመ ጥቃት የሚሊሻ አባላት ጉዳት ደርሶባቸዋል። መሳሪያዎቻቸውን በፋኖ ተማርከዋል የሚል መረጃ ወጥቷል። ከማዕከላዊ ጎንደር እየወጣ መረጃ ነው። ወደ አዲስ አበባ የሚወስደንና የመጨረሻው መረጃን ወደ እናንተ ላድርስ። በአዲስ አበባ እንግዲህ የአርቲስት ቴዎድሮስ ካሳሁን ሙዚቃ በተመለከተ የብልጽግና ባለስልጣናት አዲስ ትዕዛዝ አስተላልፈዋል። አርቲስት ቴዎድሮስ ካሳሁን ሙዚቃ ምክንያት ሆቴል ተዘግቷል። ሹፌሮች መንጃ ፈቃድ ተነጥቀዋል፣ ተቀጥተዋል። ሚያዝያ 8 2018 ዓ.ም የተለቀቀውን የአርቲስት ቴዎድሮስ ካሳሁን ሙዚቃ ተከትሎ የተለያዩ ክስተቶች ተመዝግበዋል። ከነዚህ መካከል አንደኛ በመንግስት መገናኛ ብዙሃን የቴዎድሮስ ካሳሁን ሙዚቃዎች እንዳይተላለፉ የበላይ አካል በሚል የመጣ ትዕዛዝ በሚል እግድ ታግዷል። ለመንግስት መገናኛ ብዙሃን የዲጂታል ሚዲያዎች፣ የህትመት ሚዲያዎች እንዲሁም ደግሞ የማህበራዊ ሚዲያዎች ጭምር የቴዎድሮስ ካሳሁን ሙዚቃ እንዳይተላለፍ ብልጽግና ትዕዛዝ አስተላልፏል። ይሄ ታሪክ ራሱን የደገመበት ነው። 1997 ዓ.ም የነበረው ምርጫ ተከትሎ የቴዎድሮስ ካሳሁን ሙዚቃ ጃ ያስተሰርያል የሚለው ሙዚቃ በኢትዮጵያ የመንግስት መገናኛ ብዙሃን እንዳይለቀቅ ተከልክሎ መቆየቱ ይታወቃል። ብልጽግና ይህንንም ከ20 ዓመት በኋላ አሁን ደግሞታል። በኢትዮጵያ ሬዲዮ፣ በኢትዮጵያ ፕሬስ ድርጅት ሰራተኛ እንደዚሁ ትዕዛዝ ተሰጥቷቸዋል። የቴዎድሮስ ካሳሁን ሙዚቃ በሚዲያ የሚያስተላልፉ ባለሙያዎች ላይም እንደዚሁ ቅጣት እንደሚጠብቃቸው ተገልጾላቸዋል። ዘገባ ሽፋን የሰጡ ገጾችም እንደዚሁ ከዘገባ ሽፋን እንዲያነሱ ትዕዛዝ ተሰጥቷል። ሽፋን ሰጥተው የነበሩ የመንግስት ሚዲያዎች ዘገባቸውን እንዲያጠፉ ተደርጎ ዘገባውን አጥፍተዋል። በአዲስ አበባ ከተማ የቴዎድሮስ ካሳሁን ሙዚቃ እያደመጡ የነበሩ የራይድ ታክሲ ሾፌሮች በትራፊክ ፖሊስ መደብደባቸውን፣ መንጃ ፈቃዳቸው መነጠቃቸውን፣ የቴፕና እንዲሁም ደግሞ ስልኮቻቸው በፖሊስ ማጫወቻዎቻቸው መነጠቃቸውን የመረጃ ምንጮች ገልጸዋል። ሽብርተኛ በሚል ዛቻና ማስፈራሪያ ደርሶባቸዋል። ከፍተኛ የገንዘብ ቅጣትም ተቀጥተዋል። ሾፌሮች በመኪና ውስጥ የቴዎድሮስ ሙዚቃን እያዳመጣችሁ ነው በሚል በወጉ አማርኛ ቋንቋ የማይናገሩ የፖሊስና የደህንነት አባላት ናቸው ይህንን ያደረጉብን ሲል አንድ የራይድ ሹፌር በጎሮ ተብሎ የሚጠራው አካባቢ የደረሰበትን ሁኔታ በተመለከተ ይህንን ለኢትዮ ፎከስ አብራርቷል። ጎሮ አካባቢ ቆሜ ሙዚቃ እያደመጥኩ ነበር። ፖሊስና ትራፊክ እንዲሁም ደግሞ የደህንነት ሰዎች ወደ መኪናው ተጠጉና የከፈትኩትን ሙዚቃ ከሰሙ በኋላ ከመኪና አስወረዱኝ፣ ድብደባ ፈጸሙብኝ፣ መንጃ ፈቃድን ወሰዱ፣ ስልኬንም ወሰዱ ሲል ነው ይህንን እያቀረበው። ሌላው ሳሪስ አካባቢ ደግሞ ሳሪስ እና ሰሜን ማዘጋጅ አካባቢ ምሽት ቤቶች ቴዎድሮስ ካሳሁን ሙዚቃ ከፍታችኋል በሚል አመሻሹን በደህንነትና በጸጥታ ሰዎች ቤቶቹ እንደተዘጉ የመረጃ ምንጮች ገልጸዋል። የሙዚቃ ዲጄዎቹን አስረው ወስደዋል። ፈረንሳይ አውቶቡስ ተራ ደግሞና ሰባተኛ በቡድን ሆነው የቴዎድሮስ ካሳሁን ሙዚቃ ሲሰሙ የነበሩ ወጣቶች በጸጥታና በደህንነት ሰዎች ታፍሰው ተወስደዋል። የብልጽግና ባለስልጣናት ከባድ ጭንቀት ላይ ወድቀዋል። እንግዲህ በአዲስ አበባ የጸጥታ ኃይል ስምሪት ተደርጎ ከታክሲ እስከ ሆቴል፣ ከሆቴል ደግሞ እስከ ግለሰቦች ድረስ ሙዚቃ የሚያደምጡ አካላት ይሄ ጫና እየደረሰባቸው ነው የሚገኘው። እንግዲህ ከቴዎድሮስ ካሳሁን ሙዚቃ በተለቀቀ በ24 ሰዓታት ውስጥ አገር አቀፍና አህጉር አቀፍ ሪከርዶችን አስመዝግቧል። ይህ እንግዲህ በኢትዮጵያ ታሪክ ውስጥ ካሉ የሙዚቃ ሰዎች የመጀመሪያውና ቀዳሚው ሆኗል። አንደኛ በዓለም የሙዚቃ ሰንጠረዥ ላይ በተለቀቀ በ24 ሰዓት ውስጥ ሪከርድ በመስበር ከዓለም የሙዚቃዎች የ24 ሰዓታት ዝርዝር ውስጥ ቁንጮ ላይ በመቀመጥ ኢትዮጵያንም አስጠርቷል። ኢትዮጵያን እንግዲህ አርቲስቱን ጨምሮ ኢትዮጵያን በዚህ የሙዚቃ ሪከርድ ላይ የመጀመሪያ ቀዳሚ በማድረግ ቴዎድሮስ ካሳሁን እንግዲህ በዚህ በኩል ስሙ ተጠርቷል። ሁለተኛ በአንድ ቀን ብቻ በተለቀቀው ሙዚቃ በሚሊዮን የሚቆጠር ዩቲዩብ ተመልካቾችን በማግኘት በ24 ሰዓታት ከ34 ሚሊዮን በላይ ተመልካቾችን በማግኘት እንደዚሁ ይህም ሪከርድ ሰብሯል። ሪከርዱ የአፍሪካና የኢትዮጵያ ሪከርድ እንደሆነ መረጃዎች ያሳያሉ። ሌላው በተመሳሳይ እንደዚሁ በግማሽ ቀን ብቻ ከግማሽ ሚሊዮን በላይ ሰብስክራይበሮችን ወይ ደግሞ ከ500 ሺህ በላይ
የአዳዲስ የዩቲዩብ ተከታዮችን በማግኘትም እንደዚሁ አዲስ ሪከርድ አስመዝግቧል። ሶስተኛው በተለቀቀ በ24 ሰዓታት ውስጥ እንግዲህ 30 ሚሊዮን አድማጭ ተመልካቾች ከማግኘት ባሻገር በኢትዮጵያ ውስጥ የመነጋገሪያ አጀንዳ መሆኑ ዋናው መነጋገሪያ ጉዳይ ነው። አነጋጋሪ የሆነው ሙዚቃው ከመለቀቁ በፊት እና ከተለቀቀ በኋላ እንደሆነ አጠቃላይ ሁኔታው ያሳያል። ዋና መነጋገሪያ አጀንዳ ሆኗል። ከመለቀቁ በፊት የብልጽግና ባለስልጣናት፣ የሚዲያ ሰራዊት፣ ከተለቀቀ በኋላ ደግሞ የብልጽግና የጸጥታ አካላት ስምሪት በመውሰድ ወከባ እያደረጉ እንደሆነ ከላይ የተገለጹ መረጃዎች ያሳያሉ። ቴዎድሮስ ካሳሁን እንግዲህ ይህን ሙዚቃ መልቀቁ ደግሞ ሌላው ክስተት ብዙ ዝምተኛ ኢትዮጵያውያን ወይም ደግሞ በዝምታ ውስጥ ሁኔታውን የሚከታተሉ ኢትዮጵያውያን እንደምትገነዘቡት በጸረ ኢትዮጵያ አቋማቸው የሚታወቁት ኢትዮጵያ ስትፈርስ ቆመን በመመልከታችን እድለኛ ነን በሚል የሚታወቁት አክራሪ የህወሓት ሚዲያዎችና ቡድኖች እንዲሁም ደግሞ ኦሮሞ ፈርስት በሚል በኢትዮጵያ ውስጥ ለደረሱ ቀውሶች የራሳቸው ሚና የነበራቸው የኦሮሞ ፖለቲከኞች የአርቲስት ቴዎድሮስ ካሳሁን ሙዚቃ በማስመልከት የሰጧቸው አድናቆቶች እንደዚሁ ከተመዘገቡትና ካሳዩት ጉዳዮች መካከል ይገኛሉ። አብይ አህመድ ቀደም ብሎ እንግዲህ የትርክትን ፖለቲካና ትርክትን በኪነ ጥበብ ለመስራት ተደጋጋሚ ሙከራዎችን ቢያደርግና ገጽታ ግንባታን ለመስራት በሚል አርቲስቶችን በመሰብሰብ በዩኒቨርሲቲ ደረጃ እንደዚሁ በማህበራዊ ሚዲያ አማካሪዎች ጭምር አርቲስቶችን ለመያዝ ቢሞክርም ገጽታው ሳይገነባ አሁን በ8 ዓመታት በኢትዮጵያ ውስጥ ያለው በተለይ ባለው ኢትዮጵያ አሁን አደጋ ላይ የወደቀችበትን ሁኔታ በተመለከተ ቴዎድሮስ ካሳሁን የአብይ አህመድ የገጽታ ግንባታ ሲያደርጉ የነበሩ አርቲስቶችንም እውነታውንም በስንኞች አጋልጧል። ይህ እንግዲህ ለብልጽግና ከፍተኛ የሆነ ጫና ፈጥሮበታል። ለዚህም ነው አሁን የብልጽግና የሚዲያ ሰራዊት አዝማሪ አስለቃሽ የሚሉ ዘመቻዎችን ከፍተዋል። ግን እውነታውን መሬት ላይ ያለውን የሚለውጠው አይደለም። ለሰዓት የነበሩ መረጃዎች እነዚህ ናቸው። እንግዲህ ከአስቸጋሪ ድምጽ ጋር በመሆን መረጃውን ስለተከታተላችሁ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ